ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ያለው ፈጣሪ ይመስገን። ዛሬ እንግዲህ ያው በአዲስ ነገር መተናል። በጥያቄያችሁ መሰረት ማለት ነው። የአስክሬን ውጤት ምን ላይ ደረሰ እያላችሁ አላችሁ። እንዲሁም ደግሞ የገቢ ማሰባሰቢያው የት ጋ ነው? የተለቀቀ ነገር አለ ወይ? ተጀመረ ወይ ያላችሁ ልጆች አላችሁ። ስለዚህ የገቢ ማሰባሰቢያው ገና አልተጀመረም። የብሬክስ ቴሌግራም ቻናል ላይ ጆይን ያላችሁ ግቡ ማለት ነው። ሁላችሁም እዛ ጋር ስገቡ ጊዜ ታገኙታላችሁ። ብሬክስ አበሻዊ ቴሌግራም ጻፉና ገቡ ማለት ነው። እዛ ጋር የብሬክስን የለቀቃቸውን እዛ ታገኛላችሁ። እና ለማንኛውም እንዳልተጀመረ ነው ገና። መጀመሪያ ላይ ወደ ሀገር ሊገባ ነበረ። ከዛም አዚዛ ወጥታ ስትናገር ጊዜ ሰምታችኋል ማለት ነው። አስክሬን ምርመራ መጀመሪያ ወደ ሀገር መግባት የለበትም፣ ምርመራ ውጤት መውጣት አለበት። ሲቀጥል ደግሞ ገዳይ መያዝ አለበት። ካልተያዘ ወደ ሀገር ከገባ ማለት የዚህ ልጅ ደመ ከልብ ነው የሚሆነው ደሙ። ስለዚህ ፍትህ አያገኝም። ፍትህ ማግኘት ወንድማችን ስላለበት አስክሬን አሯሩጣችሁ አታስገቡ ብላ ተናግራ ነበረ ማለት ነው። ያውም ዘመድ ነው ስለተባለ በቃ እነሱ ያው ዘመድ ስለሆነ በሚለው ዝም ብለው አለባብሰው ሊያስገቡ ነበረ። በዛ ምክንያት እንዳይገባ ተደርጓል ማለት ነው። አለባብሰው ቢያልፉ በአረም ይመለሱ ነው። አለባብሰው ቢያርሱ በአረም ይመለሱ እንደሚባለው ማለት ነው። መጀመሪያ ላይ አሯሩጠው ያው ሊያስገቡ ነበረ። ከዛ በኋላ ያው ብዙዎች ተቃውሞ ደረሰባቸው። እንዴት አሯሩጣችሁ ታስገባላችሁ? የዚህ ልጅ አንድ ነገር ሳይያዝ ተባለ። እስካሁን ድረስ እንግዲህ ገዳይ አልተያዘም። እስካሁን ምንም አዲስ ነገር የለም ማለት ነው። የምርመራ ውጤትም ይፋ አልተደረገም። ያው አሟሟቱ ተመረመረ አልተመረመረ ወግቶት ነው ህይወቱን ያጠፋው። በስለት ተወግቶ እንደሞተ ብሬክስም ይፋ አድርጓል። እዛም የነበሩ ልጆች ተናግረዋል ብሎ ተናግሯል። የብሬክስ መረጃ መጀመሪያ ያዳምጡት ሂዳችሁ ማለት ነው። ስለዚህ ይሄን ያለው ነገር ማለት ነው። ስለ ገቢ ማሰባሰቢያም አልተጀመረም። በሚጀመር ሰዓት ሁላችንም የአቅማችንን 5-10 ማድረግ አለብን። ምክንያቱም ብሬክስ ማለት የኢትዮጵያ ልጅ ነው። ብሬክስ ማለት ህዝቡን ሲረዳ የነበረ ነው አይደለም። ወንድሙ ላይ እንዲህ ጉዳት ደርሶ እንግዲህ ብሬክስ የኢትዮጵያ የብሔር ብሔረሰብ ልጅ ነው። ምክንያቱም ለብዙዎች ድምጽ ሲሆን ለብዙዎች ሲረዳ የነበረ ሰው ነው ብሬክስ። እና ለብሬክስ ወንድም ማንም ወደኋላ የሚል የለም ማለት ነው። ከሚያደርገው መልካም ነገር አንጻር ማለት ነው። ሁላችሁም ኢትዮጵያውያን በያለንበት ተባብረን አስክሬን ወደ ሀገር እንዲገባ በአንድ ላይ መቆም አለብን። ይሄ ግዴታችንም ነው፣ ውዴታችን ብቻ ሳይሆን ማለት ነው። የብዙዎችን እንባ ሲያብስ የነበረው ብሬክስ አበሻዊ ዛሬ ደግሞ ለወንድሙ መድረስ አለብን እኛ። ስለዚህ ገና አልተጀመረም። ለማንኛውም ስጭን ብላችኋል እና እኔ ጋር ሳይሆን የተለያየ አካውንት ቢለጠፍም ሄዳችሁ እንዳታስገቡ። ብሬክስ ጋ ግቡ። ብሬክስ ጋ ይፋ ሲደረግ እዛ ጋ አሳውቁ ማለት ነው። እዛ ጋ ሄዳችሁ አስገቡ እንጂ አሁን የቴዲ ማሰባሰቢያ ነው ብለው ሌሎች ቢጀምሩ ራሱ ተጠንቀቁ፣ እንዳታስገቡ። ቀጥታ ብሬክስ አበሻዊ ቴሌግራም ላይ ሄዱ። እዛ ጋር መረጃ ሙሉ መረጃ ታገኛላችሁ ነው ምላችሁ ማለት ነው። የምርመራ ውጤትም ያው ይፋ እንዳልተደረገ ነግሬያችኋለሁ። ይፋ አልወጣም እስካሁን። ምርመራው ተመርምሯል። ውጤቱን ብሬክስ ካልለጠፈው ማወቅ አይቻልም። አስክሬን ኢትዮጵያ ገባም ያላችሁ አላችሁ። ኢትዮጵያ አልገባም ገና ነው። ብዙ ጥያቄ። እንዲሁም ደግሞ ብሬክስ እና ቴዲ ምንና ምን ናቸው? የአጎትና የአክስት ልጆች ናቸው። የቴዲ አባት ለብሬክስ አጎት ነው። የብሬክስ እናት ለቴዲ አክስት ናት። እና ዝምድናቸው ይሄን ያክል ነው። መሲ የቴዲ ሚስት ናት እያላችሁም ያላችሁ አላችሁ። ሚስቱ አይደለችም። እንዲሁም ቴዲ ልጅ አለው፣ ልጁ አይደለም፣ የጓደኛው ልጅ ነው በቪዲዮ ላይ የታየው። እና ብዙዎች ጥያቄ ኮሜንት ላይ ስላየው አንድ ያጠቃልል ልመልስላችሁ ብዬ ነው። ፍትህ ለወንድማችን፣ ፍትህ ለቴዲ። እንዲሁም ደግሞ ተይዟል አልተያዘም፣ ገዳይ ተይዟል የሚልም አለ፣ አልተያዘም። የተያዙት አብረው የነበሩ ቴዲ በጩቤ ሲወጋ የነበሩ 2 ልጆች ተይዘዋል። ብሬክስ በገለጸው እንጂ ትክክለኛ ገዳይ የተባለው ያው ዘመድና ቤተሰብ ስለሆነ ፎቶም አልተለጠፈም፣
ስሙ ማንነቱ አልተገለጸም፣ በሚስጥር ተይዟል የቴዲ ገዳይ። ምክንያቱም ቤተሰብ ስለሆነ ወንድም ስጋ ስለሆነ ወንድም ወንድሙ ጨከነ። ያማል፣ በጣም ከባድ ነው እውነት ለማመን የሚከብድ ነው። ፍትህ ለቴዲ ለወንድማችን ከርታታው ፍትህ እንላለን። አንድ ቀን ያው እውነት ይወጣል፣ አንድ ቀን ደግሞ ይፋ እንደሚወጣ እርግጠኛ ነኝ። መቼም ቢሆን ተደብቆ አይቀርም። ብትደብቁትም የትም አይደርስም። እስኪ ትንሽ ከቀብር በኋላና ካዘናቸው ትንሽ ይቋቋሙ። ዜድ ራሷ ናት አፍርጣ የምታወጣው ማንነቱ የምትለጥፈው። እስኪ ትንሽ ትረጋጋ። ብሬክስ መልስ ሊሰጥ አልፈለገም። እፍና አድርጎ ሞተ ሲባል እንኳን አሟሟቱን እንኳን እኮ አልገለጠም። ቴዲ ሞተ ነው እንጂ በምን ሞተ የሚለው ነገር ራሱ አልተናገረም ነበረ። ግን ሌሎች ናቸው ቲክቶክ ላይ ወጥተው ወንድሙን የገደለው ያጎት ልጅ ነው አሉ። ፎቶ መጡ ለጠፉ። ከዛ በኋላ ብሬክስ ወጥቶ መልስ ለመስጠት ፈለገ። አብረው ሲሰሩ ምናምን ነው፣ የስራ ጓደኞች ናቸው። የስራ ጓደኛ ሲሆን ህፃን ልጅ አለ እንዴ ብሬክስዬ? የስራ ጓደኛው ቢሆን ሌላ ባዕድ ቢሆንማ አውጥተህ ትለጥፋለህ። የእውነት አውጥተህ ትለጥፍ ነበር። የወንድሜ ገዳይ ይህ ነው፣ አሳዳችሁ ያዙልኝ የኢትዮጵያ ህዝብ ብለህ ፎቶ፣ ስሙ፣ ትውልዱ፣ አድራሻው ይለጠፋል እንዴ። ለምን አዲስ ሆነ? የቴዲ ገዳይ መንግስት ነው እንዴ? ለምንድን ነው የተደበቀ? መንግስትም ቢሆን እኮ ይፋ እየወጣ ነው። በአሁኑ ሰዓት መንግስት እንኳን አይደበቅም። ዴሞክራሲ እስከሆነ ድረስ መንግስት እንኳን የሰራውን ወንጀል ሁላችንም እየወጣን እያወራን ነው አይደለ? ስለሱ ራሱ ለምን እንዲደበቅ እንደፈለገ አላውቅም። አንዳንዴ ቤተሰብ ገበናውን ማውጣት አይወድም። ዘመድ ሲሆንበት የዘመድ ጉዳይ ሲሆን እፍን ማድረግ ይወደዳል ማለት ነው። እኛ ኢትዮጵያውያን እንዲህ ነው። ልጆች በዘመድ በአባት በወንድም እንትን ጥቃት እንደዚህ ሲደርስባቸው ካለ እድሜያቸው በዘመድ ሲደፈሩ ምናምን ሚስጥር እንዳይወጣ ይደበቃል። የምሬን ነው እኮ የምላችሁ። እንደዚህ በዘመድ ደግሞ እንደዚህም ነፍስ ሲጠፋ ይደበቃል። ለምን? ኢትዮጵያ ችግር አለብን። ይሄ ማለት የወንጀለኛን እንተባበራለን ማለት ነው። ይሄ የወንጀለኛ ተባባሪ ነን። እንግዲህ ኢትዮጵያን እንደዚህ አይነት ባህሪ አለብን ማለት ነው። ምንም ማድረግ አይቻልም። ይሄ አዲስ ነገር አይደለም። ህጻናት በአባት ሲሆን እናት ዝም በይ ጉዴን እንዳታወጭ ብላ እናት ትደብቅና ልጇ ካለ እድሜዋ የወለደ አባት እንዲህ አይነት ነገር ያደርስባታል። እንዲሁም ወንድም ሲሆን አጎት ቤተሰብ ሲሆን ህጻናት ላይ እንደዚህ አይነት ግፍ ይፈጽማሉ። ግን የነዛ ቤተሰብ ደግሞ ኧረ ጉዴ እንዳታውጪ ዝም በይ ለሰው እንዳታወሪ ብለው ጭራሽ ተጠቂውን ተጎጂውን ሰው እንደ ባለጌ ታይቶ ዝም እንዲል ይደረጋል። እና ያ ወንጀል ፈጻሚ የደጋገመ አንድ ቀን ደግሞ እንደዚህ ህይወት ላይ እስከሚያጥፋት ድረስ ይደርሳል ማለት ነው። እና ይሄ የኢትዮጵያ ባህላችን ሆኗል። ልጃቸው ተደፈረች በዘመድ ይታፈናል። ሰው እንዳይስቅብኝ፣ ሰው እንዳይሰማብኝ። እንደዚህ በዘመድ ሲገደሉ ዝም እንዴ አይለጠፍም። ዘመድ ነዋ፣ ሰው ይስቃል። ሰው ምንም ይሳቅ ነገር የለም የፈለገ ነገር ቢሆን። እና ገበናን መደበቅ የሚባል ነገር ኢትዮጵያ ውስጥ አለ። ይሄ በጣም ክፉና ጎጂ ባህላችን ይሄ ነው። በዘመድ የሆነውን ነገር መደበቅ፣ በወንድም የሆነውን ነገር መደበቅ፣ በአባት የሆነውን ነገር መደበቅ። የተጎዳው እያለ ላለው ሰው እንትን ሞራል ሲባል ተብሎ የሆነ ሌላ ነገር ይደረግና ከዛ ይደባበቃል። ሁሉ ነገር ይሸፋፈናል። ይሄ ስህተት ነው፣ ስህተት። የብሬክስ የቴዲ ሞትም የወንድማችን እንደዛ ነው የሆነ። በዘመድ ስለሆነ መጀመሪያ ወዲያውኑ ህይወቱ እንዳለፈ መጡ ቲክቶክ ላይ የኛ ኢትዮጵያን ሴቶች ያጎቱ ልጅ ነው ይሄ ነው ፎቶ አልቀረ ምኑ አልቀረ ገበናው ተዘረገፈ። ከዛ ብሬክስ መጥቶ ውሃ ደፋበት። እባካችሁ ብሎ እንደዛ አትበሉ ብሎ ሁሉን ነገር አለባበሰው። እሺ እንደዛ ካለ አይ እሱ አይደለም ይሄው ገዳይ ይሄ ነው ስሙ ይሄ ነው የኬሌ ነው ብሎ አላወጣም። ለምን? አልፈለገማ፣ አልፈለገም። ይሄ ነው እኮ ችግሩ። በቃ እኛ ወንጀለኛን መደበቅ፣ ለወንጀለኛ ሞራል መሆን እንወዳለን። ይሄ በጣም ስህተት ነው። የሞት ሞት ደግሞ ቤተሰብ ፍትህ ማጣት ሁለተኛ ሞት ነው። የእውነት የፈለገ ነገር ቢሆን መደበቅ የለበትም። በጣም አዝነናል። በጣም ልባችን ተሰብሯል። ብሬክስ ትክክለኛ ስራ አልሰራህም። ገዳይን መደበቅህ በጣም አዝነንብሃል። የእውነት ብሬክስን ያዝኛለሁ ከምሬ።
ምክንያቱም የፈለገ ያም ዘመድ ይሄም ዘመድ ቢሆን ገዳይን አሳልፈ መስጠት አለብህ እንጂ ዘመድ ስለሆነ ብለህ መደበቅ የለብህም። ይሄ እርግጠኛ ነኝ ዘመድ መሆኑን እኔ ብቻ አይደለም ብዙዎች ውስጥ ለውስጥም በኮሜንትም ዘመድ ስለሆነ ወንድሙ ስለሆነ ነው እየተባለ ነው። በአጠቃላይ ሁሉም ሰው ነው። ትክክል ነው ደግሞ የሚያስብልም ነው። ዘመድ ካልሆነ ምንድን ነው ድብቅ እፍን እንዴ? ነፍሰ ገዳይ ይደበቃል እንዴ? ነፍሰ በላ ይደበቃል እንዴ? ከምር አይደበቅም እኮ እውነት እኮ ነው ውጭ ላይ ማውጣት ያለበት። ግን ይህ ነገር ታፈነ፣ በጣም ተደበቀ፣ ሚስጥር ሆነ፣ ገዳይ ሚስጥር ሆነ። ወይኔ ያሟል እኮ ከምር እንደ እሳት ነው የሚያንገበግበው። 2 ሞት ነው ብሬክስ ቤተሰቦች የሞቱት። ይህን ማወቅ አለበት። የቴዲ ቤተሰቦች ገዳይን ይፋ አለማውጣትና ገዳይ አለመያዙ፣ ስለ ገዳይ እንዲህ ነው ተብሎ አለመነገሩ ይሄ የሞት ሞት ነው። 2 ሞት የልጃቸውን ገዳይ እንኳን ያላወቁ ቤተሰቦች በጣም ነው የሚያመው። ፍትህ ለቴዲ ቤተሰቦች፣ ፍትህ ለቴዲ። ነፍስ ይማር ወንድሜ። ቤተሰብ መጽናናቱን ያድላችሁ። ከባድ ነው።